የጉግል ድራይቭ አፕሊኬሽንን ኮምፒውተራችን ላይ በመጫን ኢሜል አካውንታችን ላይ የሚገኙ ፋይሎችን በሙሉ ሎካሊ ኮምፒውተራችን ላይ ኦንላይን ሊሆን ይችላል ወይም ኦፍላይን እንዴት አድርገን አክሰስ ማድረግ እንደምንችል እጅግ በጣም ቀላል በሆነ መንገድ አሳያችኋለሁኝ። እስከ መጨረሻው አብራችሁኝ ነው። ለቻናሉ አዲስ ከሆናችሁ እንዲህ አይነት ጠቃሚ ትምህርቶችን በየጊዜው ለማግኘት ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ጉዳያችን። በመጀመሪያ ይህን የጉግል ድራይቭ አፕሊኬሽን ኦፊሻል ከሆነ ከጉግል ዌብሳይት ላይ ዳውንሎድ እናደርጋለን። ዳውንሎድ ለማድረግ በኮምፒውተራችን የምንጠቀመውን ዌብ ብራውዘር እንከፍታለን። እኔ አሁን ክሮም ስለምጠቀም ባይ ዲፎልት እሱን ከፍቻለሁኝ። ከዛ በኋላ ሰርች ባለ እንሄድና ጉግል ድራይቭ ብለን እንጽፍና ሰርች እናደርጋለን። ከዛ ከሚመጡልን አማራጮች ትክክለኛውን የጉግል ዌብሳይት እንመርጣለን። ትክክለኛው የጉግል ዌብሳይት ሊንኩ ይሄኛው ነው የሚሆነው ማለት ነው፣ ኢንስታል ድራይቭ ፎር ዴስክቶፕ ማለት ነው። ስለዚህ ትክክለኛው ሊንክ ካገኛችሁ በኋላ እሱ ላይ አንድ ጊዜ ክሊክ ታደርጋላችሁ። ሊንኩን ካላገኛችሁ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ከታች። ኦኬ፣ ይሄኛው ሊንክ አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ ወደዚህኛው ሪዳይሬክት ያደርገናል። ወደ ታች ወረድ ብለን እንደምትመለከቱት ሁለት ሊንክ ተቀምጧል። የመጀመሪያው ሊንክ ለዊንዶውስ ተጠቃሚ የተቀመጠ ሊንክ ነው። ሁለተኛው ደግሞ ለማክ ተጠቃሚዎች የተቀመጠ ሊንክ ነው። ስለዚህ ዊንዶውስ ተጠቃሚ ከሆናችሁ እችኛውን ሊንክ አንድ ጊዜ ክሊክ በማድረግ ፋይሉን ዳውንሎድ ማድረግ ትችላላችሁ። የማክ ተጠቃሚ ከሆናችሁ ደግሞ እችኛው ሊንክ አንድ ጊዜ ክሊክ በማድረግ ሴትአፑን ዳውንሎድ ማድረግ ትችላላችሁ ማለት ነው። እኔ አሁን ዊንዶውስ ተጠቃሚ ስለሆንኩኝ ዳውንሎድ ፎር ዊንዶውስ የሚለውን ሊንክ አንድ ጊዜ ክሊክ አደርጋለሁኝ ማለት ነው። ልክ ሊንኩ ላይ ክሊክ ካደረግን በኋላ አውቶማቲካሊ በዚህ መልኩ ዳውንሎድ ማድረግ ይጀምራል ማለት ነው። ሳይዙ ወደ 315 ሜጋባይት አካባቢ ነው። ኦኬ፣ ሴትአፕ ፋይሉ በትክክል ዳውንሎድ ሆኖ ካለቀ በኋላ ቀጥታውን ያን ሴትአፕ በመጠቀም ይህን ጉግል ድራይቭ አፕሊኬሽን ኮምፒውተራችን ላይ እንጭናለን ወይም ኢንስቶል እናደርጋለን። ዳውንሎድ ሆኖ ያለቀውን ፋይል ዳውንሎድ ውስጥ እናገኘዋለን ማለት ነው። ስለዚህ ሰክሰስፉሊ ዳውንሎድ ሆኖ ካለቀ በኋላ በዚህ መልኩ ሴትአፕ ፋይሉን ታገኛላችሁ። እኔ ቀድሜ ዳውንሎድ ያደረኩትን ሴትአፕ በመጠቀም አሳያችኋለሁኝ። እናንተም በትክክል ዳውንሎድ ካደረጋችሁ በኋላ በዚህ መልኩ ሴትአፑን ታገኙታላችሁ። ባይዚ ይህን የሴትአፕ ፋይሉን ከፈለጋችሁ ቴሌግራም ላይ ልክላችኋለሁኝ፣ ኮሜንት ላይ ጠይቁኝ። ኦኬ፣ አሁን ኢንስቶል ለማድረግ ሴትአፕ ፋይሉ ላይ ራይት ክሊክ እናደርጋለን። ከዛ በኋላ ወደታች ወረድ ብለን ራን አስ አድሚኒስትሬተር የሚላለ እሱ ላይ አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ እችን የጉግል ድራይቭ ዊንዶ በዚህ መልኩ ይከፍትልናል ማለት ነው። እዚህ ላይ ኢንስቶል እናደርጋለን ማለት ነው። ኢንስቶል ማድረግ ከመጀመራችን በፊት እዚህ ላይ ሁለት ጥያቄ ጠይቀናል። የመጀመሪያው ይህን የጉግል ድራይቭ አፕሊኬሽን ሾርትከት ዴስክቶፕ ላይ እንዲያስቀምጥልን ከፈለግን እዚህ ላይ ቼክ ቦክሷን ቼክ እናደርጋለን ማለት ነው። ካልፈለግን ደግሞ ባይ ዲፎልት እንደነበረ አንቼክ ሆኖ እንዳለ ኢንስቶል ማድረግ እንጀምራለን ማለት ነው። እኔ አሁን ይህ አፕሊኬሽን ዴስክቶፕ ላይ እንዲቀመጥልኝ ስለምፈልግ ቼክ አደርጓለሁኝ ማለት ነው። ሁለተኛው ደግሞ እዚሁ ጉግል ድራይቭ ላይ የምናገኛቸው ተጨማሪ አፕሊኬሽኖች እንደ ጉግል ዶክስ፣ ጉግል ሺትስ፣ ጉግል ስላይድስ የመሳሰሉት አፕሊኬሽኖች የነዚህ አፕሊኬሽን ሾርት ከታቸው ዴስክቶፕ ላይ እንዲቀመጥ ከፈለግን እዚህ ባይ ዲፎልት ቼክድ ሆኖ እንዳለው ኢንስቶል ማድረግ እንጀምራለን ማለት ነው። ሾርት ከታቸውን ካልፈለግን ደግሞ እዚህ ላይ አንቼክ እናደርገውና ኢንስቶል ማድረግ እንጀምራለን ማለት ነው። እኔ አሁን ስለምፈልግ ቼክድ ባይ ዲፎልት ቼክድ እንደነበረው ተዋለሁኝ ማለት ነው። ኦኬ፣ በዚህ መልኩ ከወሰንም በኋላ አሁን ኢንስቶል ማድረግ እንጀምራለን። እዚህ ላይ ኢንስቶል የምትል በተን አለች፣ እሷ ላይ አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ ኢንስታሌሽኑን ይጀምራል። በአጭር ሰከንድ ውስጥ ይጨርስልናል። ስለዚህ እንደምትመለከቱት ጉግል ድራይቭ ሰክሰስፉሊ ኮምፒውተር ላይ ተጭኗል ማለት ነው። ኦኬ፣ አፕሊኬሽኑን ላውንች ከማድረጋችን በፊት እስቲ ዴስክቶፕ ላይ እንሄድና አሁን ኢንስቶል ከማድረግ በፊት ሾርት ከታቸው ዴስክቶፕ ላይ እንዲቀመጡ የፈቀድኳቸውን አፕሊኬሽኖቹን ሾርት ከት ላሳያቸው። የመጀመሪያው የጉግል ድራይቭ ዋናው አፕሊኬሽን ሾርት ከቱ ይኸው እዚህ ላይ ተቀምጧል ማለት ነው። ሌሎቹ ደግሞ ተጨማሪ እንደ ጉግል ዶክስ፣ ጉግል ሺትስ እና ጉግል ስላይድስ የመሳሰሉ እነዚህም ዴስክቶፕ ላይ ሾርት ከታቸው ተቀምጧል ማለት ነው። እናንተም ብትፈቅዱና እዚህ ዴስክቶፕ ላይ ቢቀመጡ አሪፍ ነው። ምክንያቱም ሾርት ከት ስለሆኑ በአጭሩ የፋይል ሎኬሽን ላይ ሳትሄዱ አክሰስ ማድረግ ስለምትችሉ ማለት ነው። ኦኬ፣ አሁን ቀጥታ ላውንች እናደርጋለን አፕሊኬሽኑን። እዚህ ላይ መተን ላውንች የምትሏን በተን አንድ ጊዜ ክሊክ እናደርጋለን። ኦኬ፣ አፕሊኬሽኑን ላውንች ካደረግን በኋላ ቀጣይ ስቴፕ የሚሆነው ሴትአፑን ማስተካከልና የምንጠቀመውን ኢሜል አካውንት ሊንክ ማድረግ ይሆናል ማለት ነው። ይህን ስቴፕ አሳያችኋለሁኝ።
ላውንች ካላችሁ በኋላ ቺን ዊንዶ ይከፍትላችኋል። ወደ ታች በኩል ጌት ስታርትድ የምትል በተናለች እሷ ላይ አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ ኢሜይላችንን ሊንክ እዚህ ላይ እናደርጋለን ማለት ነው። ሳይን ኢን ቱ ጌት ስታርትድ እያለን ነው። ከዚህ በፊት የምትጠቀሙትን ኢሜይል እሱን ሳይን ኢን ታደርጉና ሊንክ ታደርጋላችሁ ማለት ነው። ሳይን ኢን የምትለውን በተን አንድ ጊዜ ክሊክ እናደርጋለን። ኢሜይል አካውንት ከሌላችሁ ወይም አዲስ ክሬት ማድረግ ከፈለጋችሁ ክሬት አካውንት ብላችሁ ኢሜይል ክሬት በማድረግ ሊንክ ማድረግ ትችላላችሁ። ኦኬ አሁን ሳይን ኢን የምትለውን በተን አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ አውቶማቲካሊ ወደምትጠቀሙት ዲፎልት ዌብ ብራውዘር ሪዳይሬክት ያደርጋችኋል። እዚህ ላይ የኢሜይል አካውንታችሁን ሊንክ ታደርጋላችሁ ማለት ነው። እኔ አሁን የምጠቀመው ኢሜይል ይሄ ስለሆነ እሱ ላይ አንድ ጊዜ ክሊክ አደርጋለሁኝ። ከዛ በኋላ እዚህ ላይ ሳይን ኢን የምትለውን በተን አንድ ጊዜ ክሊክ እናደርጋለን። ፋይናሊ የኢሜይል አካውንታችን ከጉግል ድራይቭ አፕሊኬሽን ጋር ሊንክ ሆኗል ማለት ነው። ልክ በዚህ መልኩ የኢሜይል አካውንታችንን ከጉግል ድራይቭ አፕሊኬሽን ጋር ሊንክ ካደረግን በኋላ እነዚህን ሴታፖች እናስተካክላለን። የመጀመሪያው ኮምፒውተራችን ላይ የሚገኙ ፋይሎችን ሲንክ የምናደርግበት መንገድ ነው። ይህም ኮምፒውተራችን ላይ ያሉ ለምሳሌ ዴስክቶፕ ላይ የሚገኙ ፋይሎች፣ ዶክመንት ላይ ወይም ዳውንሎድ ላይ የሚገኙትን ፋይሎች እና ሌሎችንም እዚህ ላይ አድ ማድረግ ትችላላችሁ። እዛ ላይ የሚገኙ ፋይሎችን እዚሁ ኢሜይል አካውንታችን ላይ ሲንክ እንዲያደርግልን ወይም ኦንላይን ላይ እንዲያስቀምጥልን ከፈለግን እዚህ ላይ ቼክ ቦክሱን ቼክ እናደርጋለን ማለት ነው። ሁሉንም ከፈለግን ሁሉንም ካልፈለግን ደግሞ መርጠን የምንፈልገውን ብቻ ቼክ አድርገን ሲንክ ማድረግ እንችላለን ማለት ነው። ነገር ግን እዚህ ላይ ኢሜይል አካውንታችሁ ጉግል በሚሰጣችሁ ፍሪ ስፔስ ብቻ የምትጠቀሙ ከሆነ ማለትም ኢሜይል አካውንት ክሬት ስናደርግ ያ ጉግል 15 ጂቢ ፍሪ ስፔስ ይሰጠናል፣ ፍሪ ስቶሬጅ ማለት ነው። ፍሪውን የምትጠቀሙ ከሆነ ሴንሲቲቭ የሆኑ ዳታዎችን ወይ ፋይሎችን ብቻ ብታስቀምጡ ሪከመንድ ይደረጋል ማለት ነው፣ ቶሎ ስለሚወለባችሁ። ነገር ግን ገዝታችሁ የምትጠቀሙ ከሆነ ከ15 ጂቢ በላይ ከፈለጋችሁ ከጉግል ድራይቭ ላይ ስቶሬጅ መግዛት ትችላላችሁ። ከዛ በላይ ገዝታችሁ የምትጠቀሙ ከሆነ ግን ኮምፒውተራችሁ ላይ ያለውን ዳታ ሙሉ በገዛችሁት ስቶሬጅ ልክ መሰረት ሲንክ እያደረጋችሁ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ሁለቱን መንገድ ምረጡን። አሁን ፍሪውን ስለምጠቀም እነዚህን ዘልዬ አልፋለሁኝ ማለት ነው። እዚህ ላይ መጥቼ ስኪፕ እላለሁኝ። ከዛችን ጎት የሚለውን አንድ ጊዜ ክሊክ አደርጋለሁኝ። በመቀጠል ደግሞ ፒክቸሮች እና ቪዲዮዎችን ምሳሌ ኮምፒውተራችን ላይ ስቶር ያደረግናቸው የተለያዩ ፎቶዎች፣ ኢሜጆች እንዲሁም ቪዲዮዎችንም በተመሳሳይ መልኩ ኢሜይል አካውንታችን ላይ ኦንላይን ሲንክ አድርጎ እንዲያስቀምጥልን ከፈለግን በተመሳሳይ መልኩ እዚህ ላይ ቼክ ቦክሱን ቼክ እናደርጋለን ማለት ነው። ይሄም ቅድም እንደነገርኳችሁ ነው። ፍሪ የምትጠቀሙ ከሆነ ቶሎ ስለሚወለባችሁ ትተዋላችሁ ማለት ነው። እኔ ፍሪ ስለምጠቀም ቺን ትቼ ስኪፕ ብለዋለሁ እዚህ ላይ መጥቼ ማለት ነው። ኦኬ ስለዚህ በዚህ መልኩ ሴታፑን ጨረስን። አሁን የኔ ኢሜይል ላይ ወደ 34 ፋይሎች አሉ ስቶር ያደረግኳል። እነሱን እዚህ ላይ ዲስፕሌይ ያደረገው። ይሄን ፋይል ደግሞ የኮምፒውተራችን ፋይል ኤክስፕሎረር ላይ በቀላሉ አክሰስ ማድረግ እንዲችል እዚህ ላይ ፈቅዶልኛል ማለት ነው። ይህም ማለት ልክ እንደ ሌሎች ፓርቲሽኖች ለምሳሌ ፋይል ኤክስፕሎረር ከፍቼ ላሳያችሁ። ይኸው እንደምትመለከቱት እንደ አንድ ፓርቲሽን ሆኖ እዚህ ላይ መጥተዋል ማለት ነው። ስለዚህ ሌሎች ፓርቲሽን ላይ ፋይሎችን አክሰስ እንደማደርገው ሁሉ እዚሁ ጉግል ድራይቭ ላይ ኦንላይን ላይ የሚገኙ ፋይሎችን በቀላሉ ኦፍላይን አክሰስ ማድረግ እችላለሁ ማለት ነው። ስለዚህ እሱን ይፈቅድልኛል እዚህ ላይ ማለት ነው። ስለዚህ እዚህ ጋር መጥቼ ሴታፑን ጨርሳለሁ ኔክስት ብዬ ማለት ነው። ከዛ ኦፕን ድራይቭ የሚለውን አንድ ጊዜ ክሊክ እናደርጋለን። በዚህ በምትመለከቱት መልኩ ሴታፑን ጨረስን ማለት ነው። ኢሜይላችን ሊንክ ካደረግን በኋላ እዚህ ላይ ፕሮፋይሉን ያሳየናል። ክሊክ አድርገን ሌሎች አካውንቶችን በተመሳሳይ መልኩ አድ ማድረግ እንችላለን ማለት ነው። ቅድም እንደነገርኳችሁ 15 ጂቢ ፍሪ ይሰጠናል ማለት ነው። ፍሪ የገዛነው ስቶሬጅ ከሆነ ደግሞ የስቶሬጁን ሳይዝ እዚህ ላይ ያሳየናል ማለት ነው። ስለዚህ በዚህ መልኩ ኢሜይሎቻችንን ሊንክ ማድረግ እንችላለን ማለት ነው። ከዚህ በመቀጠል ደግሞ እንዴት አክሰስ እንደምናደርግ ላሳያችሁ። አስቀድሜ እንደነገርኳችሁ ልክ ሌሎች ፓርቲሽኖች ላይ ያሉትን ፋይሎች አክሰስ በምታደርጉበት መንገድ በተመሳሳይ መልኩ ኦፍላይንም ይሁን ኦንላይንም በተመሳሳይ መልኩ መጠቀም ትችላላችሁ። ለምሳሌ ደብል ክሊክ ታደርጉና እዚህ ላይ ማይ ድራይቭ የሚል አለ። እሱንም ደብል ክሊክ ታደርጋላችሁ። ከዛ ውስጡ ላይ ያስቀመጣችኋቸው ፋይሎች ካሉ በዚህ መልኩ ዲስፕሌይ ይሆንላችኋል ማለት ነው። በቀላሉ ኮምፒውተራችሁ ላይ እንዳሉት ፓርቲሽኖች አክሰስ ማድረግ ትችላላችሁ። ፋይሎችን መጨመር፣ መቀነስ፣ ኤዲት ማድረግ፣ ዲሊት ማድረግ ትችላላችሁ ማለት ነው። ነገር ግን እነዚህ ሁሉ የሰራችኋቸው ስራዎች ሙሉ በሙሉ ኮምፒውተራችሁ የኔትወርክ ኮኔክሽን በሚያገኝበት ሰዓት ላይ ቀጥታ ሲንክ ያደርጋል ወይም እነዛን የሰራችኋቸውን ስራዎች ሙሉ ኢሜይል አካውንታችሁ ላይ ሲንክ አድርጎ ያስቀምጥላችኋል ማለት ነው። ስለዚህ በዚህ መልኩ አክሰስ ማድረግ ትችላላችሁ። ለምሳሌ እኔ ኦፍላይን እንደሆነና ላሳያችሁ።
ኦፍላይን ኮኔክሽኑን ላጥፋና ለምሳሌ የሆነ ዳታ ላስቀምጥ። ፒክቸር ላይ ልግባና እችኛውን ቀይ ዋልፔፐር እሷን ላስገባና ላሳያችሁ። እዚህ ጉግል ድራይቭ ደብል ክሊክ እናደርጋለን። ከዛ ማይ ድራይቭ እዚህ ላይ ላስቀምጥ። ፔስት አደረኩኝ። አሁን እችኛውን ፋይል እዚህ ላይ ፔስት አድርጌ ያለሁኝ ጨምር ያለሁኝ ማለት ነው። አሁን ኦፍላይን ነው ያለሁት። ድራይቭን ከፍቼ ላሳያችሁ። ድራይቭን ስትመለከቱ አሁን እዚህ ላይ ኦፍላይን እያለ ነው። you are not connected to ኢንተርኔት እያለ ነው። አሁን አድ ያረኳትን ኢሜጅ እንደምትመለከቱት ኔትወርክ እየጠበቀን ያለው ማለት ነው። ልክ ኔትወርክ በሚያገኝበት ሰዓት ላይ ሲንክ ያደርጋል። የኢሜል አካውንቴ ላይ ኦንላይን ያስቀምጥልኛል ማለት ነው። ለምሳሌ አሁን ኮኔክሽኑን ልክፈትና ላሳያችሁ። ስለዚህ እንደምትመለከቱት ኮምፒውተር የኔትወርክ ኮኔክሽን በሚያገኝበት ሰዓት ላይ የሰራሁትን ወይም ደግሞ የጨመርኩትን ፋይል ሲንክ ያደርጋል በዚህ በምትመለከቱት መልኩ ማለት ነው። ስለዚህ ይሄው እቺኛው ፋይል ሲንክ ሆናለች ማለት ነው። ስለዚህ ኦፍላይን ላይ የነበረው ዳታ ሙሉ በሙሉ ምን ሆነ ማለት ነው? የኢሜል አካውንቴ ላይ ተቀመጠ ማለት ነው። ስለዚህ በዚህ መልኩ አክሰስ ማድረግ ትችላላችሁ። የትኛውንም ኦንላይን ሆናችሁ መጨመር ትችላላችሁ። ለምሳሌ ወደ 3 ፋይል እነዚህን 3ቱን ፋይሎች ኮፒ ላድርግና እዛ አስቀምጬ ላሳያችሁ። ማይ ድራይቭ ከዛ ደብል ክሊክ በዚህ መልኩ አሁን 3 ፋይል ጨምር ያለሁኝ። ድራይቭን ከፍተን ስንመለከት አሁን ምን እያደረገ ነው? ሲንክ እያደረጋቸው ነው ማለት ነው። ምክንያቱም የኔትወርክ ኮኔክሽን ስላለ የጨመርኳቸውን 3ቱን ፋይሎች ቀጥታ ሲንክ እያደረገልኝ ነው ማለት ነው። ይሄው በምትመለከቱት መልኩ ሲንክ አደረገልኝ ማለት ነው። ኦፍላይን ከሆነ ግን ኔትወርክን ይጠብቃል ማለት ነው። ስለዚህ በዚህ መልኩ አክሰስ ማድረግ ትችላላችሁ ማለት ነው። ሲንክ አክቲቪቲ ላይ ክሊክ አድርጋችሁ ያሉትን ፋይሎች በዚህ መልኩ ማየት ትችላላችሁ ማለት ነው። ሲንክ የሆኑትና ያልሆኑትን ፋይሎች ማለት ነው። ስለዚህ በዚህ መልኩ አክሰስ ማድረግ ትችላላችሁ ማለት ነው። ቀጥታ ከዚሁ ላይ ሆናችሁ መክፈትም ትችላላችሁ። አሁን ኦፕን ድራይቭ ፎልደር የሚለውን አንድ ጊዜ ክሊክ ስታደርጉ ቀጥታ ኮምፒውተራችን ላይ ወደሚገኘው ጉግል ድራይቭ ይሄድና እንትኑ ይከፍትልናል። እዚህ ላይ ማይ ድራይቭ የሚለውን ደብል ክሊክ አድርገን ፋይሎቻችንን በዚህ መልኩ አክሰስ ማድረግ እንችላለን ማለት ነው። ስንጠቀም አሁን ከሌሎች ፓርቲሽኖች የሚለየው ምንድነው? አንደኛ እዚህ ላይ ያለው ስቶሬጅ የሚያሳየን የጉግል ድራይቭ ክላውድ ላይ ያለ ስቶሬጅ ነው ማለት ነው። ለምሳሌ ፍሪውን የምትጠቀሙ ከሆነ ያ 15 ጂቢ ጉግል ድራይቭ ጉግል የሚሰጣችሁ ፍሪ ስፔስ ነው ማለት ነው። ከዚህ በላይ ስቶሬጅ ገዝታችሁ ከሆነ ለምሳሌ 100 ጂቢ ገዝታችሁ ከሆነ ያ 100 ጂቢ የኮምፒውተሩ ስቶሬጅ ሳይሆን ጉግል ክላውድ ላይ ያለ ጉግል የሚሰጣችሁ ወይም የገዛችሁት ስቶሬጅ ነው ማለት ነው። ስለዚህ በዚህ ከሌሎች ዲፍረንሺየት ማድረግ እንችላለን ማለት ነው። ስለዚህ በቀላሉ በዚህ መልኩ አክሰስ ማድረግ እንችላለን ማለት ነው። በቀጣይ ቪዲዮ ላይ ይሄ ጉግል ድራይቭ ላይ የተለያዩ ፋይሎችን እንዴት ኦርጋናይዝ አድርጋችሁ ማስቀመጥ እንደምትችሉ ቀላል በሆነ መንገድ አሳያችኋለሁኝ። እስከዛ ድረስ መልካም ቆይታ። ለቻናላችን አዲስ የሆናችሁ እንዲህ አይነት ጠቃሚ ትምህርቶችን በየጊዜው ለማግኘት ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰብ ሁኑ። እናመሰግናለን።